የዛሬ መቸገርህን የዛሬ ማጣትህን ብዙ ሰዎች አውርተውበት ሊሆን ይችላል። ነገር ግን ነግርሃለሁ ዘር ማንዘሮች ያንተን ራእይ በረከት ይበላል። የህይወታችሁን ገጽ እግዚአብሔር ይቀይረዋል። ማታካቻት ይለፋ። አሁን የምትታወቁበት ችግር በበረከት ይቀየራል። አሁን የምትታወቁበት መከራ በድል ይቀየራል። እዚህ በደንብ አርጋችሁ አሜን ባሉ። ይገርምሃል። ለምን መሰለህ ይሄ ነገር ሲገለጥለት ለሙሴ ከሙሴ አጠገብ ሚስቱ አልነበረችም፣ እናቱ አልነበረችም፣ ቤተሰቡ አልነበረም። ሙሴ ድንገት በምድረ በዳ ድንገት በጎች ሲጠብቅ እሳት መቀጣጠል ጀመረ፣ ቁጥቋጦ መንደድ ጀመረ። ነገር ግን ቁጥቋጦ አልተቃጠለም ነበር አለ። ይሄ የእስራኤል ህዝብ ነው። በመከራ ያልጠፋ ህዝብ ምሳሌ ነው። እዚህ ጋር መከራ አለ፣ እዛ ጋር ደግሞ ክብር አለ። ደግሞ እንደዚህ ይሆናል። በእግዚአብሔር ከተማ እንደተተከለ ደግሞ ፍሬ እንደሚሰጥ ዛፍ እንደዚሁ ውስጣችሁ ያለው ነገር ይሆናል። እንደዚሁ ይሆናል። የናንተ ከተማ የናንተ ነገር በሰው ከተማ ሳይሆን በእግዚአብሔር ከተማ ተተክሏል። ታፈራላችሁ አሜን ይባላል። ለምሳሌ በጣም ብዙ ሰዎች እነሱ ባዩት ልክ ምርጥ ራእይ ይዘው ቤተሰቦቻቸው ስላላዩ ራእዩን ሼልፍ ላይ አስቀምጠውታል። አንዱ የባለ ራእዮች ችግር ያየኸውን ባየኸው ልክ ክብር በክብሩ ልክ በአቅሙ ልክ በበረከቱ ልክ ለሌላ ሰው ያለማሳየት ችግር ወይም ቻሌንጅ ተግዳሮት ሊሆን ይችላል። አንተ ባለ ራእይ አንድ እዚህ ውስጥ ያለ ወጣት አንቺ ባለ ራእይ ዛሬ ተቸግረሻል። ይሄን ችግር ድጋሚ በህይወትሽ አታየው። ድጋሚ በህይወትሽ አታየው። ድጋሚ በህይወትሽ አታየው። ብቻነ ማለት አታሸንፍም ማለት አይደለም። ብቻነ ማለት ድል አታረግም ማለት አይደለም። ብዙ ነገር እጅግ ላይ የለም ነገር ማለት አንተ ወደ ከፍታ አትወጣም ማለት አይደለም። እንደውም እነግርሃለሁ እግዚአብሔር በእጅ ካለው ነገር በላይ በልብህ ባለው ነገር ይሰራል። አሜን ይባላል። እስቲ በደንብ አድርጋችሁ አሜን ባሉ። ዮናታን ብዙ ተግዳሮቶች ነበሩበት። የመጀመሪያው ተግዳሮቱ ጻፉ። የመጀመሪያው ተግዳሮቱ ልጅነቱ ነበር። በእድሜ በሳኦል ዙሪያ ከተሰበሰቡ ሰዎች መካከል ትንሹ ዮናታን ነበር። ልጅነቱ የመጀመሪያው ተግዳሮቱ ነው። ከሱ ይልቅ በውጊያ የሰለጠኑ ሽበት ያወጡ ሁለት ጸጉር ያወጡ የኖሩ ብዙ ሰዎች አሉ። ስለዚህ መጀመሪያ ማንም ልጅነቱን ሲመለከት ልጅ ያቦካው ለራት አይበቃም የሚለው የኢትዮጵያ ብሂል ይመጣበታል። ምናልባት አላውቅም የመጀመሪያው እግዚአብሔር በውስጥ መልእክትና ራእይ አስቀምጦ ተግዳሮት የሆነብህ ነገር ልጅነትን ሊሆን ይችላል። ይሄ ደግሞ የብዙዎቻችን ተግዳሮት ነበር። የመጀመሪያው ተግዳሮቱ ልጅነቱ ነው። ሁለተኛው በልምድ ያልተፈተነ ማንነቱ ነው። ዮናታን እንደ ከዚህ በፊቱ ወደ ውጊያ ሜዳ እየሄደ አይደለም። ከዚህ በፊት ዮናታን የተሰማራበትን የጦርነት ስፍራ አንብባ አታገኝ። ወዳጆቼ የጠላቶቻቸው ቁጥር መብዛቱ አንድ ጉዳይ ነው። በጦር መሳሪያ መጠን አይመጣጠኑም። ይሄ ልጅ ነው አንደኛ። ሁለተኛ ደግሞ ልምድ የለው። በደም ሰማይ ቤተ ክርስቲያን መርተ ላታክ ትችላል። ሰብከ ላታክ ትችላል። አስተምረ ላታክ ትችላል። ይሄ ማለት ግን ባለ ራእይ አይደለም። መሪ መሆን አትችልም ማለት አይደለም። ልምድ ጥሩ ነው፣ ጥሩ ነው ልምድ። ግን እነግርሃለሁ ልምድ ራእይን አይተካም። ምን ልምድ የመለኮት ሐሳብን አይተካም። ልምድ የእግዚአብሔርን አጀንዳ አይተካም። አንዱ የዮናታን ተግዳሮት የነበረው በልምድ ያልተፈተነ ማንነቱ። ስማኝ ነኝ። አንዳንዶቻችሁ መድረክ ላይ ሞታችሁ ሰብካችሁ ላታውቁ ትችላላችሁ። ግን ውስጣችሁ ብዙ ትምህርት ብዙ መልእክት የምትጽፉ ሰዎች ማይክ በትክክል ይዛችሁ ማታውቁ፣ ድምጻችሁ በማይክ ሰምታችሁ ተማታውቁ። ቤተክርስቲያን ፕላንት አድርጌው አገልግሎት ለማገልገል ስነሳ ከዚህ በፊት የመምራት እድልና ኤክስፒሪየንሱ አልነበረኝ። የቱን ከምኑ እንዴት እንደማደርገው አላውቅም። ሶስተኛው የዮናታን ተግዳሮት ምን መሰላችሁ? ሳይዋጋ
እየተዋጋ በተሸነፈ ወታደሮች መካከል መሆኑ። ኦሬዲ አጠገቡ ያሉ ሰዎች ተሸንፈዋል። ሳይዋጉ ለምርኮ እየተዘጋጁ ያሉ ሰዎች ናቸው። እኔ ነኝ እንዴት አድርገው እጃቸው እንደሚሰጡ ነው የሚሰለጥኑት። ፍልስጤማውያን ሲመጡ እንዴት አድርገው እንደሚማረኩ ነው የሚያስቡት። አጠገብ ያሉ አንዳንድ ሰዎች ለማገልገል ስትነሳ ኦሬዲ ተሸንፈዋል። ሳይዋጉ የተሸነፉ ናቸው። ልባቸው ወርቋል። በዚህ ዘመን አገልግሎት፣ በዚህ ዘመን ትምህርት፣ በዚህ ዘመን ጌታ ስራን ብትሰራ ይሻላል ይላል። ቢቀርብ ይሻላል ይላል። ከፈለገ ደግሞ እንዴት ይላል? ኦሬዲ የተሸነፉ ሰዎች አሉ። የተሸነፉ ጥሬ ስጋ ከበሉ በቃ ለነሱ ጥሬ ስጋ በልተው ወንጌል ሆድ ካበቀሉበት ሌላ ምንም አይፈልጉበት። ሆድ ካበቀሉበት ሌላ ምንም አይፈልጉበት። ኦሬዲ ተሸንፈዋል፣ ተሰልበዋል። ሰይጣን ሰልቧቸዋል። አንዳንዱ ተግዳሮት በተሸነፈ ሰው መካከል ትቀመጣል። ልትወጣ ስትል እሱ ነው የሚያስደነግጥ። ሰይጣን ሰው አረተው ይላል። በቃ ልጀምር ነው አገልግሎት ስትል አረ በኢየሱስ በቃ እንደው ምን አረ በጌታ በኢየሱስ በኢየሱስ። ኦሬዲ እሱ ተሸንፏል። አንደኛ ፈልጎ ነበር አልተሳካለትም። ጌታ ፈልገው ነበር አልተሳካለትም። ሶስተኛው የዮናታን ተግዳሮት ይሄ ነው። ይሄ ያንተም ተግዳሮት ሊሆን ይችላል። ተግዳሮትን መጋፈጥ አለብህ። አንደኛ ልምድ የለም አይኑራ። ተለምዳለህ ነው ማለት ተለምዳለህ። በቃ ተለምዳለህ። አሜን በል። አንዳንዱ ልጅ ነው ይልሃል። ሌላው ደግሞ ልምድ የለም። ሌላው ደግሞ አጠገብ ያሉ ሰዎች ራሱ የተሸነፉ ናቸው። ዮናታን ይገርማል። በጣም ጠቢብ ሰው ነው። ጉዳዩን ለአባቱ አልነገረውም። አራተኛው ተግዳሮት ያልተመጣጠነ የኃይል አስተላለፍ ነው። ፍልስጤማውያን 9000 ናቸው። እስራኤላውያን 600 ናቸው። ከ600ም ደግሞ ጦር ያላቸው 2 ናቸው። ከሁለቱ ደግሞ ሳኦል ቤቱን ያለው ፈርቷል። ዮናታን ነው የወጣ ያለው ከአንድ ልጅ ጋር። እኝነን ለመስራት ስትነሳ አንተ እጅ ላይ ያለው ሪሶርስና የጥያቄው ብዛት ላይ መጣጣን ይችላል። እንዴት ታረጋዋለህ ይለዋል። አሁን እንዴት ታረጋዋለህ? አምስተኛ ሌላው የዮናታን ተግዳሮት ምን መሰላችሁ? ግልጽ የሆነ መለኮታዊ ምሪት ወይም ድምጽ አልመጣለትም። ይሄንን ሰልፍ ይሄን ጦርነት ለመዋጋት ዮናታን ከእግዚአብሔር ዘንድ የሰማው ምንም መለኮታዊ ምሪት የለው። ግልጽ ድምጽ አልሰማም። አሁን አንዳንዶቻችሁ ተግዳሮታችሁ ምን መሰላችሁ? ልምዱም አላችሁ፣ እድሜውም አላችሁ፣ ሪሶርሱም አላችሁ፣ ግን ደግሞ ድምጽ አልሰማችሁም። ድምጽ አልሰማህም ማለት ባለራዕይ አይደለም ማለት አለ። ልዩ የሆነ ድምጽ ደግሞ እግዚአብሔር አይሰጥም። ይገርማል። እንደዚህ ሐዋሳም ሂድ እነሆም እንዲያርጋ አይልም። አንተ ምድር ሰፊ ነች፣ ምን አገፋፋል? ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ስበኩ ተብሏል። በቃ ይሄን ይዘይድ። አሁን አንዳንዶቻችሁ የምትፈልጉት ድምጽ አለ። በቃ ይሄን በቃ አባ ከዛ ደግሞ የሆነ ነብይ ይሄዳል። አንተ ጥሪ አለ። አዎ 5 ጊዜ እግዚአብሔር ተናግሮኛል። ዮናታን ልዩ ድምጽ አልሰማም። ስድስተኛ ዮናታን ከሱ በሚበልጡ ባለስልጣኖች መካከል ነው የነበረው። አሁን ያለው ለመስራት ስትነሳ ካንተ ምንም የሚያካክሉ ሰዎች አሉ መሰለኝ። ምንም የሚያካክሉ የ20 ዓመት ልምድ ያላቸው ቀደው የሚሰፉ ግሪክን እንደ አማርኛ የሚያወሩ አቤት እነሱ ባሉበት ከተማ እኔማ አገልጋይ አይደለም ነው የምትለው። ማኔ
ኢየሱስም እኔ በገንዘብ ያገለግላለሁ። እነሱን ስታይ እኔ በገንዘብ ያገለግላለሁ፣ እናንተ በርቱ፣ ጌታ ይመስገን ትላለህ። ሄድ። ሰባተኛ ሊሻገርበት ያለው መንገድ በድንጋይ የተዘጋበት ነበር። ስምንተኛ ዮናታን ሊሻገርበት ያለው መንገድ በድንጋይ የተዘጋ ነበር። ስምንተኛ አባቱንና የጦር አማካሪዎቹ ማሳመን አልቻለም ነበር። ዘጠነኛ ሞራሉ በወደቀ ህዝብ መካከል ነበር። አስረኛ ሞራሉ በወደቀ ህዝብ መካከል ነበር። ዘጠነኛ ሞራሉ በወደቀ ህዝብ መካከል ነበር። ዘጠነኛ አስረኛ ለራሱ የሚያየውን ለሁሉ ማሳየት አልቻለም ነበር። ኦኬ በደም ስሙኝ፣ በደም ስሙ። ይኸው ቀና ባለራዕይ ከሆንክ አንተ ቪዥነር ከሆንክ አንዱ የሚገጥምህ ጉዳይ ምን መሰለ? አንተ ባየኸው ልክ ያየኸውን ነገር ለሌሎች ሰዎች ማሳየት ላትችል ትችላለህ። አንተ በደንብ አይተኸዋል፣ ገብቶሃል፣ በደንብ ተረድተዋል። ያንን ግን ለሚስት ማሳየት አትችልም፣ ለእናትህ ማሳየት አትችልም፣ ለአባትህ ማሳየት አትችልም። አንተ ታይተዋል። አንዱ የባለራዕዮች ተግዳሮት ያዩትን ልክ እነሱ እንዳዩት አድርጎ በአጠገባቸው ላሉ ሰዎች ማሳየት አለመቻል። ላያዩልክ ይችላል። አንተ በሚበላክ ልክ እነሱን አይበላቸው። አንተ በሚሰማክ ልክ እነሱ አይሰማቸው። አንተ በሚታይክ ልክ እነሱ አይታያቸው። ይሄንን አልፈ መሄድ አለብህ። ለምሳሌ በጣም ብዙ ሰዎች እነሱ ባዩት ልክ ምርጥ ራዕይ ይዘው ቤተሰቦቻቸው ስላላዩ ራዕዩን ሼልፍ ላይ አስቀምጠውታል። አንዱ የባለራዕዮች ችግር ያየኸውን ባየኸው ልክ ክብር፣ በክብሩ ልክ፣ በአቅሙ ልክ፣ በበረከቱ ልክ ለሌላ ሰው ያለማሳየት ችግር ወይም ቻሌንጅ ተግዳሮት ሊኖር ይችላል። ሙሴ ባለራዕይ ልዩነቱ ከሌሎች ሰዎች መመሰለ የራዕይን ሁለት ገጽታ ባንዴ ያያል። ራዕይ እንደ ሳንቲም ነው፣ ሁለት ገጽታ አለው። አንበሳና ዘውድ አለው። የራዕዩ አንዱ ገጽታ መከራ ነው፣ ሌላ ገጽታ ክብር ነው። ሙሴ ዘጸአት መጽሐፍ ምዕራፍ 3 ላይ ቆሞ የእስራኤልን ጨለማ ያያል። በዛኛው ገጽ ደግሞ የሀገሪቷን ስፋት ማርና ወተቷን ወደምታፈሰው ምድር ብሎ ይነግራቸዋል። እስራኤላውያን አልተረዱትም። እሱ ያየውን ነገር እግዚአብሔር የነገረውን ነገር ማርና ወተት ወደምታፈሰው ምድር እንሄዳለን። እዚህ ጋር ጨለማ ነው፣ እዚህ ጋር ክብር አለ። ያየዋል። በፊት ለፊት ሲያዩ ጨለማ ነው። እነሱ የሚያዩት ይኸውልህ፣ አጠገብ የሚኖሩ ሰዎች፣ ጓደኞች፣ ጎረቤቶች፣ ቤተሰቦች፣ ትዳር ምናምን የሚያየው የፊት ለፊቱን የራዕይን ገጽ ነው። የፊት ለፊቱ የራዕይ ገጽ ደግሞ ቻፕተር 1 ነው። ቻፕተር 1 ደግሞ መከራ ነው፣ ጨለማ ነው፣ ችግር ነው። የግድ ክብሩን ድሉንና በረከቱን ለማየት ራዕዩን ገልብጦ ማየት ይጠይቃል። ይሄን ደግሞ ማንም ገልብጦ ማየት አይችልም። ባለራዕዩ ብቻ ነው የሚያየው። በዚህኛው በኩል ያለው ክብር ማየት የሚችለው ባለራዕዩ ብቻ ነው። እግዚአብሔር ምን እንዳለ እያለኝ እንደሆነ ማስተምራችሁ ብታውቁ እንደዚህ ነው እያለኝ ያለው። ቶታሊ እንደዚህ ነው እያለኝ። ቶታሊ እንደዚህ ያላችሁ ሰዎች ቶታሊ በቅርብ ጊዜ ውስጥ እግዚአብሔር እንደዚህ ነው የሚቀይራችሁ። የህይወታችሁን ገጽ እግዚአብሔር ይቀይረዋል። ማታካቻተ ይለፋ። አሁን የምትታወቁበት ችግር በበረከት ይቀየራል። አሁን የምትታወቁበት መከራ በድል ይቀየራል። እዚህ በደንብ አርጋችሁ አሜን ባሉ። ግደለም አንተ ለቀቃር ነገር ያለው ለቀቃር አንተ ባየኸው ልክ እንዲያዩ አትፈልግ። አንተ በሰማኸው ልክ እንዲሰሙ አትፈልግ። አንተ በበራል ልክ እንዲበራላቸው አትፈልግ። ይገርምሃል። ለምን መሰለህ? ይሄ ነገር ሲገለጥለት ለሙሴ ከሙሴ አጠገብ ሚስቱ አልነበረችም፣ እናቱ አልነበረችም፣ ቤተሰቡ አልነበረም። ሙሴ ድንገት በምድረ በዳ ድንገት በጎች ሲጠብቅ እሳት መቀጣጠል ጀመረ፣ ቁጥቋጦ መንደድ ጀመረ። ነገር ግን ቁጥቋጦ አልተቃጠለም ነበር አለ። ይሄ የእስራኤል ሕዝብ ነው፣ በመከራ ያልጠፋ
ህዝብ ምሳሌ ነው። እዚህ ጋር መከራ አለ፣ እዛ ጋር ደግሞ ክብር አለ። አንዳንድ ጊዜ ጎበዝ ዩኒቨርሲቲ ተማሪ፣ ጎበዝ ዩኒቨርሲቲ አስተማሪ፣ ጎበዝ ቢዝነስማን፣ ጎበዝ የሆነ ነገር የነበርክ ሰው ያንን ጉዳይ በጠቅላላ ጥሩ ልብስ የምትለብስ አቀያየረ የፈለከው ነገር የምታረግ እንደፈለክ ፋይናንሻል ፍሪደም የነበረ ሰው ለተገለጠልህ ራእይ ስትል ያን ትላንት እንደፈለክ ታረገው የነበረው ነገር ስትተው አጠገብህ ካንተ ነገሮች የሚደርሳቸው ሰዎች ቅር ይላቸዋል። አይገባቸውም፣ አይሰማቸውም። እነዚህ ሰዎች የሚገባቸው መቼ መሰለ? ራእይን ስትጀምሩ አይደለም፣ ራእይ ፍሬ ማፍራት ሲጀምር፣ ራእይ ፍሬ ማፍራት ሲጀምር። እስቲ በደንብ አርከ አሜን በል። ደግሞ እንደዚህ ይሆናል። በእግዚአብሔር ከተማ እንደተተከለ ደግሞ ፍሬ እንደሚሰጥ ዛፍ እንደዚሁ ውስጣቸው ያለው ነገር ይሆናል። እንደዚሁ ይሆናል። የናንተ ከተማ የናንተ ነገር በሰው ከተማ ሳይሆን በእግዚአብሔር ከተማ ተተክሏል። ታፈራላችሁ። አሜን ይባላል። ስማ፣ መኪና ነበረኝ። መኪና ብቻ አይደለም፣ መኪኖች ነበረኝ። መኪኖች ሸጥኩ። ማተሚያ ቤት ሸጥኩ። ኮሌጅ አስተምር ነበር፣ ተውኩ። ከመስጠት ወደ መቀበል ወረድኩ። ከመስጠት ወደ መቀበል ወረድኩ። ለናቴ ከመግዛት ከናቴ ቤት ምግብ ወደ እኔ መላክ ጀመረ። የመጀመሪያዎቹን የአገልግሎቴን ወራቶች ከናቴ ቤት ነው አስቤዛ እየመጣልኝ፣ ምግብ እየመጣልኝ። ዛሬ ሁለተኛ ለወለድኳት ልጅ የምትፈልገውን ነገር መግዛት የሚችለው ዮናታን ትላንትና ለልጄ ለሌዊ ዳይፐር ለመግዛት ገንዘብ ይመጣ የነበረው ከናቴና ካክስቴ ነበር። ስላልተማርኩ አልነበረም፣ ስለማልችል አልነበረም፣ ቢዝነስ ስለማላቅ አልነበረም። ግን አልነበረም እና እነዛ የመጀመሪያዎቹ የራእይ ጅማሬ ወራቶች እንደ ሞኝ፣ እንደ ጅል፣ እንደማያቅ፣ እንደ ተራ የተቆጠርኩበት ወራቶች ናቸው። እስቅባቸው ነበር። ይገርማል። የባጃጅ ማጣቴን፣ በእግሬ መሄዴን፣ የቤት ኪራይ ማጣቴን እስቅባቸው ነበር። ኢንጆይ አረጋቸው ነበር። ደግሜ እንኳን አልኖራቸውም ብዬ ደግሜ አልኖራቸውም። አንተ ባለ ራእይ፣ አንድ እዚህ ውስጥ ያለው ወጣት፣ አንቺ ባለ ራእይ ዛሬ ተቸግረሻል። ይሄን ችግር ድጋሚ በህይወትሽ አታየው። ድጋሚ በህይወትሽ አታየው። ድጋሚ በህይወትሽ አታየው። እበል ዛሬ በጣም የተቸገሩ ቤተሰቦች ስማ፣ ዘር ማንዘር ካንተ ራእይ በረከት ይበላል። አሜን በል። ወይኔ ዘር ማንዘር ካንተ ራእይ በረከት ይበላል። አንተ ጩና አሜን በል። ዘር ማንዘር ይዊል ሲ እግዚአብሔር ምስክሬ ነው። ከዘሮች አልፎ የከተማ ታሪክ እግዚአብሔር ይቀይረዋል። በደምጩና አሜን በል። የዛሬ መቸገርህን የዛሬ ማጣትህን ብዙ ሰዎች አውርተውበት ሊሆን ይችላል። ነገር ግን ነግርሃለሁ፣ ዘር ማንዘሮች ያንተን ራእይ በረከት ይበላሉ። እና አንዱ ከታች ወደ ላይ ነው ይሄን ያለን። አንዱ የማስረዳት ተግዳሮት ይገጥማል። ሁለተኛው ደግሞ ሞራሉ በወደቀ ህዝብ መካከል ልትሆን። አሁን የብዙ ሰው ሞራል ወድቋል። ለማገልገል ያለው ሞራል አፒታይቱ ሞቷል። በዚህ ዘመን እንደዚህ ሆኖ እንደዚህ እየተባለ አንተም ኧረ በስመ አብ የፌስቡክ ወሬ፣ ይሄ ተግዳሮት ልትጋፈጠው ይገባል። ይሄ ሊመልስ አይገባም። ያየኸው ነገር እንዳይወጣ ሊያደርግ አይገባም። በረም ስማ። ስለዚህ በተግዳሮቹ ስታልፍ ወይም ተግዳሮቶች ሲገጥሙ እነዚህን የመሳሰሉ ተግዳሮቶች ሲገጥሙ ልምድ ላይኖር ይችላል። ልጅ ልትሆን ትችላለህ። ከምድሪቷ ጥያቄ አንተ ከምታየው ካለህበት ችግር ጋር ሲነጻጸር ያንተ አቅም ውስንነት ሊኖረው ይችላል። ግን አንድ እውነት እነግርሃለሁ። የመጀመሪያው ተግዳሮት ሲገጥም የእምነት ሰው ሁን። ጻፍ። የእምነት ሰው ሁን። እምነት የሚጀምረው መላምቶች ሲያከትሙ ነው። እንዳትረሳ። የእምነት ሰው ሁን። እንዲህ ብለህ ጻፍ።
ባለራእይነት ባይቻልም ምድር ይቻላል መርህ ማድረግ ነው። ባለራእይነት ባይቻልም ምድር ይቻላል መርህ ማድረግ ነው። ዮናታን እንደዚህ አለ፣ በጥቂትም ይሁን በብዙ እግዚአብሔር ማዳን አይሳነውም። ይቻላል፣ መሪ መሆን ይቻላል፣ ባለራእይ መሆን ይቻላል፣ መልስ መሆን ይቻላል፣ መፍትሄ መሆን ይቻላል። የእምነት ሰው ሁን። የመጨረሻው የውሳኔ ሰው ሁን። የውሳኔ ሰው ሁን። የውሳኔ ሰው ሁን። ወስን። በሬህን ለማረድ ወስን። ለመነሳት ወስን። ለመሸጥ ወስን። ምንም ነገር የሚመጣውን ዋጋ ለመቀበል ወስን። የውሳኔ ሰው ሁን። አታመንታ። እግዚአብሔር እንደዚህ አለኝ፣ this is your season, this is your time። ስለዚህ ውጣ አለኝ። ማኔ በኢየሱስ ክርስቶስ ምን አይነት ሰዎች ናቸው እነዚህ ሐሰተኞች ምናምን አልኩ። ደገመና ውጣ አለኝ። ሶስተኛ አትወጣም፣ በክብር አትወጣም አለኝ። ጠልዤ አስወጣለሁ አለኝ። አልወስን ስለው መድኃኒዓለም እበለኝ በክብር አልወጣ ስለው በጦርነት አስወጣኝ። የውሳኔ ሰው ሁን። ተግዳሮት ሲገጥምህ የእምነት ሰው ሁን። ወደ ኋላ አትበል። አንዳንዶቹ ያጠራጥሩ እንኳን ራእይን ጾታን ሁሉ እስክትጠራጠር ነው የሚሰድቡ። አልሰማኸኝም? እንኳን ራእይን ጾታን ሁሉ እስክትጠራጠር ሙልጭ ያደርጓል። ወጥተው እኔ ምለው ይለዋል። ሙልጭ እንዳትሸጥ እንዳትለወጥ አድርገው። የዚህ ጊዜ እረዛ ጥራዝ ነቅጠቅ ስሜት ብዙ ታፔላ ይለጥፉላል። ስሜታዊ ያልተማረ ያልበሰለ ጊዜውን ተጨባጭ ሁኔታ ያልተረዳ ምናምን ይልሃል። ይበሉ። አንዳንዱ እኮ የሚናደደው እኮ እሱ እኮ መሆን የሚፈልገውን እኔ ሆኜበትም። ባለራእይ ሊኖሩት የሚገባ 3 ባህሪያት። አንደኛው የሚማር ልብ ነው። የሚማር ልብ። ሁለተኛ ለምታደርገው ነገር ምላሽ አትጠብቅ። ለምታደርጉት ነገር ምላሽ አትጠብቁ። ምላሽ እንዳትጠብቁ። ሶስተኛውና የመጨረሻው እንዳየሩ ጸባይ አትሁኑ። አትገለባበጡ። እንዳየሩ ጸባይ አትሁኑ። የገዳይ ወዳሽ ያየለ ደጋፊ አትሁኑ። አትለዋውጡ። አብራችሁ የምትሰሩት ሰው ነጥብ ሲጥልም አብራችሁ ትሁኑ። እንዳየሩ ጸባይ አትገለባበጡ። ባለራእይ ከሆናችሁ እንዳየሩ ጸባይ አትገለባበጡ። አራተኛው ባለራእይ ሊኖረው የሚገባው ባህሪ፣ አራተኛው በዙሪያችሁ ካለው ሰው ሁሉ ጋር አማቹ ነው።